ሰላም ጋይስ እንዴት ናችሁ? አለሁላችሁ። ሁሉ ሰላም፣ ሁሉ አማን። እረፍት እንዴት ነበር? ቅዳሜና እሑድ ምናምን ከስራ ሰዓት በኋላ ተመልሼ ነው ይሄን ቪዲዮ ሰራላችሁና እንደኔ ሰራተኛ የሆናችሁ ሰዎች እስቲ ግጩ ትላላችሁ። እንዴት ናችሁ? ሁሉ ሰላም አማን አለሁላችሁ። ያው ክብሩ ይስፋ ማለት ነው። እንግዲህ በዛሬ ቪዲዮ ደግሞ የተለያዩ ቪዲዮዎች ይዤላችሁ መጥቻለሁ። ሪያክት እናደርጋለን። እንደ ሁሌው ላይክ ሰብስክራይብ አድርጉ። ሳይጀመር በፊት ቪዲዮ ጋይስ ሳይጀመር በፊት ከተጀመረ በኋላ ከጀመርን ግን ሳይጀምር በፊት ላይክ እና ሰብስክራይብ አድርጉ ጋይስ። ምንም አያስከፍልም ሰብስክራይብ ማድረግ ጋይስ። ላይኩም እንደዚህ። ለዛ እንቀጥል። ሁሉም የለመዱ ኤሌክትሪሻኖች ነው ማገኘው። እኔ እስቲ አዲስ ጀማሪ እንዴት ነው አንተን አይደል ኤሌክትሪኩን የሰራው? ምን የተላጠሽው ቦታ ሄድከው? ተው ተብዬ ነው። ምን ማለት ነው? ተው አልወሰድኩም። የምን አባይ ሂሳብ ነው? ልጁ ሞቷል ልጁ። እናታችሁ ታው ኤሌክትሪክ ዘትራንት ነው የጀመርኩት እና ማታውቀው ማለት የተላጠ ልብስ አምስት ላይ ይዘኛል። የተላጠ ሊድ የታባል ሊድ ደስ ጀማሪ ኤሌክትሪሻን ከባድ ነው። ይዘኛል አይዘኝም ግብ ውስጥ ምናምን ደግሞ አልተከፈለኝም ይላል። ሰው ግን ስላልተከፈለ ታዲያ ሰውየውን ትገሏል። እውነት አይነፋም። ኦ ማይ ጋድ መስቡል ብቻ እንቀጥልሽ። ወንድሜ ፍቅሬንማ አለሜ ደስታዬንማ ከልቤ ከአንጀቴ ኖሬ ከረምኩኝ እስከ ዛሬ በቲክቶክ ህይወታችን ሊቀየር ነው። አድናን ኦርጂን ፎሎ አድርጉ በእናታችሁ። ከታች ሜንሽን አድርግላችኋለሁ። ወንድሜ ይወዳችኋል። እንጀራ ለኑሮ ቢያርቀው ከኔ ላይ አየሁት አንድ ቀን ወንድሜን አናቴ ላይ። ወንድሜ ፍቅሬንማ አለሜ ደስታህንማ በእንትኔ በመዶሻ አስቀምጬ አየሁኝ ህይወተኝቼ ወንድሜ ሳመኝ ጅጋያቸው ሲማልን ወንድሜ ቢግሪንማ አድናን ኦርጂ ፎሎንማ ቢታረጉኝ ከተማ እነድና አይ ወንድምህ ግን አስቸገረ። እውነት ይልሳል እንደው ትንሽ እኮ ብንቆይ ጸጉሩ ሉጫ ይሆን ነበር የልጁ ማለት። በጣም ወንድምህ በጣም አሪፍ ዘፈን የዘፈንክለት። እስቲ እንቀጥል ማለት ነው። እንደዚህ አይነት ቪዲዮዎች ስናይ ብዙም ለመሳቅ አንነሳሳም። ለምን ኃጢአትም ሊሆን ይችላል አይታወቅም። እኛ ደግሞ ጽድቅ መስራት ነው እንጂ ኃጢአት መስራት አንፈልግም አይደል ጋይስ? እንቀጥል። እንዴ አዲስ ሙሽራ ይላል። እስቲ ምን ነውማ የኔ ፍቅር ምን ልታረጊ ነው? ጥርስ ብሩሽ እኮ ፈልጌ ጥርሴን ለቦረሽ። ምን የኔ ፍቅር ወዳለሁ። እሺ እማዬ በኋላ እኮ ፍቅሩ ይደርሳል። ውጪ ላምጥበት እውነቱን እኮ እንዲህ ገብታ ምናምን ማይ አባዬ ምናምን የለም እንዴ ልንመሰጥ እንዲህ ብለን ቁጭ ብለን ምን ማለት ነው? ጋይስ ደስ አይልም። ብቻ እንደዚህ እንዳታረጉ። እንትን አለ ይሄ መስመር አትለፉ። አንዳንድ ሰዎች በጣም መስመር ስታልፉ ከባድ። እሺ ዳንሰኛው ጀለስ ሞቶ ለቅሶ ስትደርስ ቢላይክ ዳንሰኛ ጓደኛችሁ ለቅሶ የሱ ለቅሶ ማለት ነው። እስቲ ምን አይነት አጣ ነው። መልካም ሰው ነበር። እሱ መልካም ሰው ነበር። እሱ ይደንሳ አፍሮቢትስ ልጁ መጣብኝ። ልክ እንደዚህ ስትል ልጁ መጣብኝ።
ምን ተሻለ ድሩነቷን እንደዚህ ነበር የሚገባው ያዘብስተን አልቻለ ልጁ ስሜት ሊወጣ ያልቻለ አንተ ለቅሶ መሆኑን እየረሳህ ነው እና ቆያ ከሞተ እኔ አብረን አንድ ገባን አንተ ቤት ተሳስተን እንደ እዛው ዳንስ ምናምን የለም እኮ እዚህኛው ነው እዚህ ቤት ተለቅሳለ እንደ አባ አንዳስ ጀመር እዚህ እኮ ሰርግ እኮ ነው እንዴ እኛ እኮ ለቅሶ በረነ ኧረ ደስ ይላል። ማከሜሪ ቤልጂየም ብሏል ሰውዬው። ጋይስ እንዴት አያችኋቸው? ዳንሰኛ ጓደኛችሁ ሲሞት እስቲ ለዳንሰኛ ጓደኛችሁ ሼር አድርጉለት ይሄን ቪዲዮ። በጣም እንዲህ ነው የሚለቀስለት ማለት ነው። በጣም ከባድ ነው። ከባድ አለቃቀስ። ይሄ ከደረት ከመምታት ይበልጣል እና በጣም በቃ ከውስጣቸው ነው የሚወጣው። ይሄ ዳንሱ ራሱ እንደምታዩት ዋው ያስብላል። ብቻ በጣም ትቀልዳላችሁ ቲክቶክ ላይ በጣም ቀልድ በዝቷል። እንደው አንደኛው ደግሞ ቀላጅ ብዬ ያው እንደ ቀላጅ ባልይዘው አዶናይ ይባላል። አዶናይ ደግሞ ቀልዶ ነው 3 ሚሊዮን የገባው እና ይመቸው። ለማንኛውም ጋይስ እስቲ ሰይፉ በኢቢኤስ እና አዶናይ ምንድነው የተፈጠረው? እንዲህ ግብ ከዩቲ ጋር ነበር አዶናይ፣ አሁን ደግሞ ከሰይፉ ጋር ሆኗል። እንደዚህ ሊባባሉ ማለት እስቲ አዶናይ ለቋል ቪዲዮ ስለ ሰይፉ ነበረ ይሄ ካምሂር እና ግባና እንደ ዩቲ እኔ ጋር ቀረብና እንትን የሆነ 1-2 በል ምረጡኝ በል ብሎ መድረክ ሰጥቶት ነበርና አልመጣም የሚል ቪዲዮ ነው። አልመጣም የሚል ዘፈን አለ መሰለኝ። እስቲ እንየውሽ አልመጣም የሚለውን ቪዲዮ አዶናይ የለቀቀው ራሱ ቻና እንትኑ ላይ ቲክቶኩ ላይ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ በኢቢኤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ እንቅስቃሴ ማድረግ ይችላል። ሴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe busy ሆነ ሊሆን ይችላል ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች
ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ከፍ ማለት እንደሌለባቸው መልእክት አድርሰሃል። ሰው ችግሩ ምንድነው መሰለክ ሰይፉ የተናገርከው ነገርና ተግባርክ አንድ አልሆነም። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ ወግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሸውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ሰው ምን ልልክ ነው የምፈልገው ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ አከብርሃለሁ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። አይ ሚን ያንተ ምርጫ ነው ኦፍ ኮርስ። ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምን ምረጡ ጋይስ እንደሰማችሁት ነው። በጣም ከባድና ረጅም ንግግር ነው ያደረገው አዶኒ እና ያንተ ምርጫ ቀስቀሳ አያስፈልገኝም ያለው ኮምፕሊትሊ አያስፈልገኝም። በራሴ ችዬ እየተወዳደርኩ ነው። ሰው ከወደደኝ ይምረጠኝ፣ ካልወደደኝ ይቅር እያለ ነው። እና አይ ቲንክ ሰይፉም ለመጥፎ አስቦት አይመስለኝም። ያው ይሄ ያልከው ካወቃችሁት ጋይስ ብዙ የታወቀበት አለ። አዶናይ በምን ታወቀ ብላችሁ ያው ታውቁታላችሁ፣ በምን እንደታወቀ መጀመሪያ ማለት ነው። እሱ ነገር ነው ትንሽ ሰይፉም የደበረው። ለዛ ነው መሰለኝ ኦልሬዲ አሁን ቀርበህ እንትን ማለት ትችላለህ እያለው ነው። እንዲህ ቅስቀሳ ማድረግ ትችላለህ እያለው ነው። ዩቲ ደግሞ የሰይፉ ላይ ብትቀርብ ምንም አይደለም። ለምን ተውት፣ ቲክቶኩን ተውት እና ሀገር ውስጥ ነው ይሄ ምንም ማለት አይደለም። ማንም ቢመረጥ ግን የኢንተርናሽናል እጩ ውስጥ አለች፣ ተመርጣለች። ኢንፍሉዌንሰር ኦፍ ዘ ይር በሚል መሰለኝ ካልተሳሳትኩ እና በዛ ስለተመረጠች ነው ሰይፉ ላይ ቀረበችው ብዬ ለማሰብ ነው ፈልገው። ጀስት ቢ ፖዚቲቭ፣ ሁላችንም ፖዚቲቭ ብንሆን ኖርማል ነው። ተውት በቃ እንቀጥል። ከዚህ በኋላ የምናየው ቪዲዮዎች 2 ነው 3 ቪዲዮዎች ማለት ነው ጋይስ። አዲስ ቻሌንጅ መጥቷል። ምግብ እየበላችሁ አቦ ሰምጥላችሁ ሮጣው እስከሚመጡ አንዱ ደግሞ የደረሰው ይበላል ማለት ነው። እና ፈን ነው በጣም። እና እስቲ ትንሽ ላዝናናችሁ። 1 2 3 ዋጠችው እኮ ጋይስ። ኧረ ሴት አይበላም ማለት አይበሉም ሴቶች አይበሉም ጋይስ። እንዴ አትበሉም ሴቶች? ኧረ አትበሉም። አዋዋጥ እኔ ከወንድ እጠብቃለሁ፣ ከሴት ግን ይከብዳል። በዚህ አይነት ቆጮንና ጎመኑ በአንድ ጥቅልል ነው የምትበይው ማለት እስቲ እንዲያ በስመ አብ ወልድ መንፈስ ቅዱስ በስመ አብ ወልድ አቦ ሰም
እንዴት አለ ቆንጆ ክትፎ እግዚአብሔር ይመስገን። አቡሰም ይሄ ልጅ እድለኛ ነው። ኩረሽ አፍ ያለው አይቻልም ማጭበርበር። አይ ቋላ ቀረ አቦሰም ባይዘይ ጋይስ ይሄ ልጅ ብቻ ነው በደንብ ያልበለው። እሱ መድረሱ በጣም ደስ ብሎኛል ጋይስ። በደንብ ብላ አባቴ፣ በደንብ ብላ። እውነት እየበላሃል እንደ ወንድ ልጅ ብላ እንጂ ምንድን ነው እንደዚህ ጋር ምንም አልቀረም። ሂዱ አቦሰም መጡ። ዛሬ የአቡ ቀን ነው። አጠጡም እንዴ? ጠጡ እንጂ አቦሰም የአቡ ቀን ነው ዛሬ። ይሄኛው ወርቅ ነው። በቃ ገለበጣ ታሞ አልኮጣ መጡ። በቃ ለራስሽ ጉረሽ ምንም አልፈልግም። ክትፎውን ጨርሽ። ክትፎ ምን ታረጊያለሽ? መጠጥቃት ጉረሽ ክትፍ በቃ ኧረ ጋይስ እንዲህ በእጇ ነው የምር ዳቦ ራሷ ተጠቀመች። ይመቻል። አመሽ ተረፈ። ምን ተረፈ? አሁን ምን ተረፈ ጋይስ? አሁን አይበሉም ይባላል ወይ? እኔ እኮ ይሄ ውሸት ነው ሰለች። ለማንኛውም ኮመንት ላይ አስቀምጡ። ይበላሉ አይበሉም? ይሄ ነገር ይኸው በዚህ ቪዲዮ ብቻ አለማየሁት። በጣም ውጪ እያለ ነው የማይበሉት እንጂ ቤት ውስጥ አይቻልም ጋይስ፣ አይቻሉም፣ አትቻሉም። ታውቁታላችሁ ራሳችሁ። አሪፍ አቦሰም ምን ነው ከገረ ኩረስ መጡ ዳብስራ ምን እንደምትፈልገው ባይንክ አቦሰም ያብስራ እንዳንክ ዳቦ ደረቅ ነው። በቃ አለቀ። ለምን እንደምትጮቱት አሁን አንድ ጉርሻ እሱ ነው ያው ለምን እንደምትጮቱ ጨረስክ እኮ በቃ ጋይስ የእነዚህ ይለያል። አንደኛ የሌለ ነው የምትበለው። ጀለስ ቺኳ ማለት በጣም ነው የምትበለው። ትበሏለች አይገልጹም። ሁለተኛ
በጣም ተበድሏል ያልኩት ልጅ በጣም በላ። እሱ ደግሞ በጣም ደስ የሚል ነገር ሰው ሲበደል እኮ በደሉን በደንብ ሲወጥ ተበድሎ ከዛ ሳይበደል ሲቀር ደግሞ ደስ ይላል። አንዴ ጋይስ ይመቻችሁ። ለማንኛውም እስቲ ሌላም ቪዲዮ አለኝ እንደዚህ አይነት ብቻ የሆነ ምራቃቸው አይመጣበት ሲጎርሱ ሲበሉ ምናምን ደግሞ አሪፍ ነገር ነው እንጂ የሚበሉት። ኧረ ይመቻችሁ። የስ ልጅ በስመ አብ ወልድ ቅዱስ አምላክ አሜን። ፈጣሪ ለኔም ምግብ ባርክልኝ፣ ለተራቡትም አብላልኝ፣ የተጠሙትንም አጠጣልኝ አጥብ። ኧረ ይጸልያሉ እንደው ሲጸልይ ደረሱበት ጋይስ። ይሄ እኮ ነው ከሴጣን ጋር ለሴጣን ቅርብ ነው። ለምንድን ስንጸልይ ለምንድን ነው እንደዚህ የሚፈጠር? አሁን እንደዚህ መፈጠር አለበት። ስንጸልይ እኮ እንደውም መብዛት ነው ያለበት ቢቻል ምግብ። ሴጣን የሆኑ ከጸሎት አቋረጡት። ደቂቃ ጨምርልኝ በማርያም። አቦሰም አውጣው አንተ ፋራ ነው እንደውም ክፉ ነሽ ሜላት ክፉ ነሽ። እውነት ጋይስ እንዲህ አውጥቶ ገለበጠውና አንድ ጥቅልል ማለት ያው ዱለት ደግሞ አንድ ጥቅልል በሉት እኮ እውነት ነው። ሰው አጠቀላለል ይመች ብቻ። እስቲ እንቀጥል። ከዚህ ጋር አንበላም እንደውም እሺ፣ የራሳችንን አዘን ነው የምንበላው። አንተ ጅብ ነው እንዴ ሲያስጠላ። ኧረ ቀስ ብለህ በእናትህ ብላ አንተ እንዳንጨፍ። ኧረ ይሞቸምር እንዴት ነው የተቀለለው ማለት ነው። ኧረ ጀለስ አጠቃላይ ጠለው። እንቀጥልሽ። ይህ ከጀርባዬ የምትመለከቱት ልብስ ዓለምን ጉድ እያስባለ ይገኛል። ልብሱም ከ20 ሊትር በላይ ቢራ እንደሚይዝም ተነግሮለታል። እናም ይህ ልብስ ከላይ ያለውን ክዳን በመክፈት የምትፈልጉትን ያህል ቢራ ከጨመራችሁበት በኋላ እንደፈለጋችሁ የፈለጋችሁበት ቦታ የተዘዋወራችሁ ከታች ዚፑ ስር በምትገኘው ቧንቧ አማካኝነት ቢራውን በፈለጋችሁበት ቦታ እየቀዳችሁ መጠጣት እንደምትችሉም ነው የተነገረው። እናም ይህ ልብስ ካሁኑ የበርካቶችን ቀልብ ስቧል። እንዲሁም አንዳንዶች ካሁን በኋላ የምን ግሮሰሪ የምን መጠጥ ቤት ነው ቢራና ድራፍትን በየቦታው ለብሰን ነው የምንጠጣው በማለት ሀሳባቸውን ይሰጡም ይገኛሉ። እናም ይህንን ቪዲዮ ይህ ልብስ ለሚያስፈልገው ጓደኛችሁ ሜንሽን አድርጉት። እዚህ ኮመንት ላይ ሜንሽን ስሙን ጻፉ። እንደው እንደዚህ ተጀመረ ልብስ ምናምን ለብሳችሁ አስባችሁ ስትዞሩ ግን ይኸው አያችሁ፣ ህብረተሰቡ በመጥፎ ነገር ሲያስበው አሁን ለምንድን ነው ጁስ ማንጠጣበት? እሺ ለምንድን ነው ጁስ ማንጠጣበት? ሰው ይኸው እንትን ነው መጠጥ ነው የሚያስበው። ይሄ ድራፍት ምናምን ጁስ አለ፣ የማንጎ ጁስ አለ፣ ስትሮበሪ ጁስ አለ፣ ኦሬንጅ ጁስ አለ፣ ስንት ነገር ጠቃሚ ነገሮች ጤናማ እያሉ ሰው ግን አስተሳሰቡ አያችሁ የሆነ ነገር ሲያገኝ ለመጥፎ ከሚሯሯጥ ነው። እኔ ግን ይኸው ከኔ አይዲያ ውሰዱ እስቲ፣ የተመቻችሁ ኮመንት ላይ ጻፉ። ጀግና ነው በቃ እንዲህ ነው ትልቅ አስተሳሰብ ያለው ሰው እንደዚህ ነው። እንዴ እንቀጥል። This is ቴክኖሎጂ ከጆሮዬ ጋር ሳነካካው ሎክ እንዴት እንደሚበራ እዩት። ነካሁት፣ በራ። ቴክኖሎጂ ልክ ከጆሮዬ ደግሞ ሳወጣው እንዴት እንደሚጠፋ እዩት። ቴክኖሎጂ ዋው! ቴክኖሎጂ እናንተ ይሄ ከባድ ቴክኖሎጂ ነው። ጆሮን ሲያነካካው ይበራል። እንትን ነው መሰለኝ ቻርጅ ያደርጋል። በጆሮ ቻርጅ ያደርጋል መሰለኝ። እኔ እንጃ። ዋየርለስ ቻርጅ ለነገሩ በስልክ መጥቶ የለ በጆሮ ደግሞ አርጎት ይሆናል አይታወቅም። ኧረ ተው፣ ኧረ ወረው። እንቀጥልሽ። አዛርፍ አሁን አህያው ማን ነው?
አታሳድቡኝ። ግን አህያው ማን እስቲ የትኛው ማና ከሁለቱ የቱ ነው አህያው? እኔ እንጃ። ኮመንት ላይ ጻፉልኝ፣ ዲስከስ እናደርግበታለን። የትኛው ነው አህያ? ያ ሁለቱም ያው ወደኋላ ይራገጣሉ። ለዛ እስቲ የትኛው አህያ እንደሆነ እናንተ ንገሩኝ። እኔ እዚህ ጋር አልታየኝም። አንደኛው ሰው ነው፣ አንደኛው አህያ ነው። የትኛው ነው ግን አህያ? የትኛው ነው ሰው? እንግዲህ እንትን ኮመንት ላይ ጻፉ። ላይክ ሰብስክራይብ እያደረጋችሁ ማለት ነው። እኔ አሁን ደግሞ ቲክቶክ ላይ ያስቸገሩት ይመጣሉ። ዱርዬ ማለት እናቱን የሚወድ እናቱን የሚያከብር ምናምን ግማታ በስሟ ስለማልክ ነው የምትወዳት አታ ወይ በሰው ፊት ግንባሯን ስለሳምካት። አንተ ማለት እኮ ይኸውልህ የቅሌታምነት ቅሌታም ስደት ሄደክ 50 ብር 100 ብር እኮ ያስለመንካት እኮ ለዛው ሚዲያ ላይ አውጥተህ ያንተ እርድና እኮ ስማ ያንተ እርድና በሱስ ከንፈርህን የፍየል ቂጥ ማድረግ ነው። ልክ እንደሱ ማጥቆር ነው እርድና። ሌላ ምን ታውቃለህ? ለእኔ ፋራ ነው አንደኛ። አመት ባል ሲደርስ ሄዶ በግ በሬ ሄዶ አርዶላት ልብስ ይዞላት አስቤዛ ይዞ ይሄዳል። አንተ ምን አባት ታውቃለህ? ሙጢ ዝጋታ ምን ይመስላል? ባይዘዌ ጋይስ እንደዚህ አይነት ሰዎች አሉ። ምን ትላላችሁ? ናት ያው መውደድ ማለት ፕሮቫይድ ማድረግ፣ ኬር ማድረግ፣ በተቻለ መጠን እንዳታለቅስባችሁ፣ እንዳታሳዝን፣ በእናንተ እንዳታዝን። እኔ አሁን በጣም ነው ማፍሩ። ተያዘ እንትናን እዚህ ቦታ ተያዘ፣ እንትና ሊቢያ ተያዘ፣ 10-50 ያላችሁን አዋጡ ምናምን ሲባል በጣም ነው እንዲህ ነው እኮ የሚያስብላችሁ። እንዲህ ማለት እንደ እሷን ለመርዳት መሰለኝ ምን የምትወጡት የባሰ እኮ ነው የሚሆነው። አሁን ስደት ሲወጣ የባሰ ነው የሚሆነው። እሷን ማስለቀስ፣ እሷን ቀለሊት ስታለቅስ በእናንተ እንባዋ ሲወርድ አስባችሁ በጣም ከባድ እና እሱን ለማለት መሰለኝ ጀለስ መውደድ ዝም ብሎ በእንትን አይደል በአፍ አይደለም እያለ እውነት ነው ጋይስ። ምን ታስባላችሁ? ኮሜንት ላይ አስቀምጡ። የእሷስ የሚከፈል አይደለም። ያው እንግዲህ እሱ ይርዳንና በደንብ ደግሞ ፏ አርገን ምንጦራቸው አርገን ቤተሰቦቻችን መላመድ ክፋቱ ናፍቆቱ ለወርድ ነው ጥያችሁ ለወርድ ነው። ቻው በሉኝ። ቻው ደህና ሁኑ። እንዴ ቻው አትሉም? ቻው አትሉም እንዴ? ቻው አይደለም ለወርድ ነው። ቻው ሰላም ግቡ። ግን ባሱ ላይ ያለ ፍቅር ይለያል። አባቴ ቆማችሁ 2 ሰዓት 1 ሰዓት ተጉዛችሁ አብራችሁ ቤታችሁ ነው ይመስላችሁ እኮ እዛው። ለምንድን ነው እዛው ምሳ ቁርስ ራቴን እየሰራው እዛውን ለምዶ ማልኖረው ነው የሚያስብላችሁ። አንዳንዴ ከሰው ጋር የምትግባቡት ነገር እና የምትጫወቱት በቃ ልወርድ ነው ያስብላል። እንደሱ ማለት ያው ተጠቃሚ ስለሆንኩ ይገባኛል ጋይስ። እና ተጠቃሚ ሆናችሁ እስቲ አለን በሉኝ፣ አለን በሉኝ ባስ ተጠቃሚዎች። እና በጣም ደስ ይላል ስትገቡ ያለው ነገር ተራሩጣችሁ ያው ቆማችሁም ተቀምጣችሁ ከተቀመጣችሁማ ቪአይፒ በቃ እንዴት ደስ እንደሚል እኮ ባስ ላይፍ እንቀጥል ብቻ። እኔ ካወራው አልጨርስም ስለባስ ውለታዬ እንደው ውለታውን መክፈል አልችልም። አንበሳ ባስ እና ሸገር ባስ እና ቆይ ቁም እንዴ! ወዴት ነው የምትሮጠው? አይ ቤት እየገባው ነው። ሰው ይዘህ አትምጣ አላልኩህም? አይ ጓደኛዬ ነው። እውነት ጓደኛዬ ነው። እና ሽንት ቤት ይሞላል፣ ውሃ አለ፣ ስንት ነገር። አንተ ዝም ብለህ ሰው ይዘህ ትመጣለህ? አረ ሽንት ቤት አይጠቀምም። ትጠቀማለህ እንዴ ሽንት ቤት? አረ አዋሌ በእናትሽ በቃ። እና እንዴት ነው የማይጠቀም? አልጠቀምም አትልም እንዴ? ምንድን ነው አልጠቀምም አትልም እንዴ? አንተ ምን ሆነህ ነው? እኔ አይወጣም ራሱ አትልም እንዴ? ድፍን ነው አትልም እንዴ? አንድ ቀን ለማደር ደግሞ አንተ አከራይን አስቸገረችው ይሄን ሰውዬ። ምንድን ነው ጋይስ? አከራዮች እኔ ስላልተከራየሁ እስካሁን አላውቀውም፣ ግን እንዲህ ነው እንደሚመረው የምር እንዲህ ነው የሚያደርጓችሁ። ቴስት የተከራያችሁ ሰዎች ኮመንት ላይ ጻፉልኝ። እውነት ነው እንደዚህ ነው ብላችሁ አብራሩልኝ። እኔ ያው እስካሁን ስላልወጣሁ አላውቀውም። ፕራውድ እየሆንኩ ስላልወጣሁ ምን ማድረግ አለ። ስወጣ አየዋለሁ። እንግዲህ ግን እንዲህ ነው የምር የሚያዝጓችሁ
እንደዛ ከሆነ ከባድ። ለማንኛውም የዛሬ ቪዲዮዎች እነዚህ ነበሩ ጋይስ። ፈታ ዘና እንዳላችሁ አልጠራጠርም ማለት ነው። ሆዳችሁ እንዳስጮኩት ይገባኛል። አሪፍ ምግብ የምትበሉ ያርጋችሁ እጸልያለሁ፣ መርቃችኋለሁ። ለዛሬ ይሄ ነበር ያለን ቪዲዮ። ሰብስክራይብ፣ ላይክ፣ ኮመንት አድርጉ ጋይስ። ሰብስክራይብ ስለምታደርጉ በጣም አመሰግናለሁ። ምንም አያስከፍልም። ለጓደኛው ለቤተሰብ ሼር አድርጉ ይሄን ቪዲዮ፣ እነሱም ይዝናኑበት። በሚቀጥለው ቪዲዮ እስከምንገናኝ ድረስ ባይ